ጾም ማለት ምን ማለት ነው? ጾም ማለት መተው፣ መከልከል፣ መራቅ ማለት ነው። ጾም ማለት ሰውነት ከሚፈልጋቸው ነገሮች ሁሉ መራቅ ማለት ነው። ወይም ሰውነት የሚያምረውንና የሚያስፈልገውን ነገር መተው ማለት ነው። ጾም ምግብ አለመብላት ብቻ ሳይሆን ከክፉ ተግባር ሁሉ መራቅም ጭምር ነው። የጾም ሃይማኖታዊ ትርጉም በቤተ ክርስቲያናችን አስተምህሮ የጾም የሃይማኖታዊ ትርጉም ፈጣሪን መለመኛ፣ ከኃጢአት መላቀቂያ መሳሪያ ስለሆነ በጾም ወራት ለመንፈሳዊ ሥራ ተቃራኒ የሆኑ ስጋዊ ፍላጎትን የሚያበረታቱ ነገሮችን ማራቅ ታዟል። ከመብልና ከመጠጥ መራቅ ብቻ ጾምን ፍጹም አያደርገውም። ዓይን ክፉ አለማየትን፣ ጆሮ ክፉ አለመስማትን፣ ክፋ ከማሰብና ምላስ ክፉ አለመናገርን ያካትታል። አንድ ጦመኛ ለቆርሱ ወይም ምሳው ያሰበውን ወጪ ወይም ሊበላው ያሰበውን ምግብ ለተቸገሩ ሊሰጥ ይገባል። የሚጾመውንም ጾም የበለጠ ክርስቲያናዊ ያደርገዋል። ጾም ለራስ ብቻ ሳይሆን ለወገን፣ ለሀገር፣ ለቤተ ክርስቲያን፣ ለታሙ፣ ለሞቱት መጾም መጸለይ ይገባል። እንኳን ለወዳጅ ቀርቶ ለጠላትና ለሚያሳዱን ይጾማል። ቤተ ክርስቲያናችን 7 የአዋጅ አጽዋማት አሏት። እነሱም አብይ ጾም፣ ጾመ ሐዋርያት፣ ጾመ ነቢያት፣ ጾመ ፍልሰታ፣ ጾመ ድህነት ወይም ሮብና ዓርብ፣ ጾመ ነነዌና ጾመ ገሃድ ናቸው። ጾም ለምን ይጠቅማል? እግዚአብሔርን በረድኤት ለመፈለግ፣ ቀጥተኛውን መንገድ ለማግኘት፣ ኃጢአታችንን ይቅር እንድንባል፣ የነፍስን ቁስል ለማዳንና ከአጋንንት እስራት ነፃ ለመውጣት ጾም ከፍተኛ ጥቅም አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ጾምን ጾሞ አሳይቶናል። ጌታም ደቀ መዛሙርቱን ሊፈውሱት ያልቻሉትን በሽታ በምን እንደሚፈታወስ ሲነግራቸው ይህ በጸሎትና በጾም ካልሆነ በምንም ሊወጣ አይችልም ብሏቸው የጾምን ታላቅነት አሳይቶናል። የራስን ኃጢአት ለማንጻት ጾም ትልቅ ጠቀሜታ አለው። ይህ ማለት ደግሞ ለሌሎች መጾም የለብንም ማለት አይደለም። ጾም ከጸሎትና ከፍቅር ጋር እንዲሁም ከሌሎች መልካም ሥራዎች ጋር ሊሆን ይገባል። ሰውን እየበደልን እኛ ብንጾም ጾማችን በእግዚአብሔር ዘንድ ተቀባይነት የለውም። ሰው ጿሚ ነህ ይበለኝ ብለን በሌሎች ሰዎች ለመወደስ የምንጾመው ጾም ተቀባይነት የለውም። ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህን ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍልሃል ብሎ ተናግሯል። በእርግጥ በስውር ጾም የተባለ ከአዋጅ አጽዋማት ውጭ ከንስሐ አባታችን ቀኖና ተቀብለን በምንጾመውና እኛው በፈቃዳችን በምንጾመው ጾም ማንም የትሩፋት ጾም እንደምንጾም ሊያውቅ አይገባም። ረድኤተ እግዚአብሔር አይለየን። ወስብሐት ለእግዚአብሔር።